ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መጥተናል ማለት ነው። ቤተሰቦቻችን በጣም አሳሳቢ የሆኑ ጉዳዮች እየተፈጠሩ ነው። ልናምን እስከሚያቅተን ድረስ ነገሮች መስመራቸውን እየሳቱ ያሉ ይመስለናል። ምናልባት ትላንትና ሃይሚ የሆነ ነገር ተናግራ ነበር። አጋጣሚውን ለመጠቀም ፈልገህ ነው የሚል ጥያቄ ለፍፄ ቀርቦለት ነበር እና ፍፄ አጋጣሚውን እየተጠቀመ ነው። ለሁላችንም የሚሆን ጥያቄ ነው ብዬ አስባለሁ። ትላንትና እንግዲህ በተፈጠሩት ነገሮች ብሩኬና ፍፄ ተነጋግረው ሃይሚን ፕራንክ እያደረጓት ነው የሚል ነገር አንስተን ነበር። ነገሩ በዛ መልክ እንዳልሆነ በግልጽ እያየን ነው። እንደዛ አይደለም። ፍፄ የምሩን እንደሆነ እየተናገረን ያለው ያ ብቻ አይደለም። በጣም የሚያሳዝነው ነገር ደግሞ የምትወዳትን ልጅ አሳምንልኝ ከኔ ጋር እንድትሆን አብረን ነን ይላል። መልሶ ደግሞ አሳምንልኝ ይላል። ለምን አብራችሁ አይደላችሁ ወይ ብሎ ሲነግረው ሲጠይቀው አይ አሁን አንተን ትፈራሃለች፣ ስለምትፈራ ከኔ ጋር በድብቅ እንጂ በግልጽ ከኔ ጋር መቀጠል አትፈልግም። ስለዚህ በቃ አንተ ስለምትፈራ በቃ አሳምንልኝና በቃ እውነትም ትናገርና ከኔ ጋር ተቀጥል። ምን አይነት አባባል ነው? ባይዘው እንደዚህ ያለ ነገር ማሰቡ ራሱ ይከብዳል አይደል? በጓደኛችሁ ላይ አብሮ አደጋችሁ በጣም ከባድ ነው አይደል? እንግዲህ ሆኗል ተባለ። ብሩኬ ከባድ የሆነ ውሳኔ ወስኜ ነው የመጣሁት ብሏል። እሱም ውሳኔ እስካሁን ድብቅ ስታደርጉት የነበረውን ነገር በግልጽ ማድረግ እንደምትችሉ ልነግራችሁ ነው የመጣሁት ብሏል። በጣም እንዳዘነ ነው እንግዲህ እየነገረን ያለው ነው። እኛን ፕራንክ እያደረጋችሁ ነው፣ እኛ አልገባንም። ይሄ ነገር ወዴት እየሄደ ነው? ነገሮች አይመስሉም ነው እንዳንል። ብሩኬ የመጣበት መንገድ ደግሞ የእውነት ነው እንዴ እንል ደግሞ ያደርገናል። እና በጣም ከባድ ነገር ነው እውነት ለመናገር። የእውነት ከሆነ ፍፄ ይሄንን የእውነት አድርጎት ከሆነ የእውነት በጣም ከባድ ነው። በጣም የሚያም ነገር ነው። ሌላ በጣም ሩቅ የሆነ ሰው ምናምን ቢያደርገው ኖርማል ነው። አጠገባችን ያለው ሰው እንደከዳን ይሰማናል እንጂ ማለት ነው። አሁን ለምሳሌ ከፍፄ ውጭ የሆነ ሰው ሌላ ሰው ከብሩክ ጋር ቅርበት የሌለው ሰው ቢሆን ያው ሃይሚ ነገሮቹ ሃይሚ ያው ስላልፈለገችው ብሩኬን ከዳችሁ እንላለን አይደለ? ግን ፍፄ ሲሆን አስቡት ምን ያህል ከባድ እንደሆነ። ፍፄ ማለት ከሃይሚ በፊት ማለት ነው። አብሮ አደግ ናቸው። ብዙ ነገሮችን አብረው ያሳለፉ ልጆች ናቸው። አብሮ አደግ ማለት ደግሞ ከወንድም አይተናነስም ማለት ነው። በጣም አብሮ አደግ ምርጥ ጓደኛ ያላችሁ እድለኞች ናችሁ ባይዘው ማለት ነው። እና ይሄ ነገር አሁን ፍፄ ታዲያ በዚህ ነገር ተሸንፎ ነው ጓደኛውን የከዳው የሚሆን ይመስላችኋል? እኔ በጣም ግራ እየገባኝ ስለሆነ ነው። እውነቴን ነው የምነግራችሁ። ማለት ምን እየሆነ ነው ብዬ ሳስበው በጣም ግራ እያጋባኝ ስለሆነ ነው። ብሩኬ የእውነት በፍፄ ተከርቶ ይሆን? ሃይሚ እንዳለችው ፍፄ ያችን አጋጣሚ ተጠቅሞበት ምንም እንዳላሳለፉ ደግሞ እርግጠኛ ነኝ። እውነቴን ነው የምነግራችሁ። ሃይሚ እንደማታረግ እርግጠኛ ነን ሁላችንም። ግን ደግሞ ፍፄ ይችን አጋጣሚ በመጠቀም የሁለታዋን ፕራንክ አጋጣሚ በመጠቀም በሁለቱ መካከል ያለውን በፊትም በቋፍ ላይ ያለውን ፍቅር ማለት ነው ማለት እርስ በርስ የመጠራጠር ችግር አለ አይደለ? ለምሳሌ ሃይሚ የእዩ ልጅ የብሩኬ ነው የሚል ሁለት ልቦና ነው አሁን ያለችው ማለት ነው። ዋናው እዛ ቡታጅራ ሄዱበትም አንድም ለዚህ ጉዳይ ነበር። ይሄን ጉዳይ መብቴ ሊሰጡት ነው። ሌላው ደግሞ ደስ የሚለው ብሩኬ የተናገረው ነገር ቤቱም ስላልተመረቀ ቤቱን ልናስመርቅ ነበረ የመጣ ነው። በዚህን ሰዓት ላይ ብዙ የምንደሰትባቸው ነገሮች ነበሩ ብሏል። ባይዘይ ታዝባችሁ ከሆነ ከዚህ ፊትም ማለት ነው የሆነ ነገር ሲስተካከልላቸው የሆነ ችግር ይፈጠራል። ታስታውሳላችሁ? ከዚህም ፊት 300,000 የብሩኬ በነበረ ሰዓት 300,000ውን እዩን ያከበረችዋል። ሌላ ችግር ተፈጥሮ ነበረ። የሃይሚም የሆነ ስንት 300,000 ነው 200 ምናምን ሺህ 250,000 ነው የሃይሚን ብሩኬ ሊያከብርላት ሲል ተጣሉ። ሌላ ችግር ተፈጠረ እና
አከባበሩ ራሱ በጣም የሚያስጠላ ነበረ። ታስታውሳላችሁ አይደል? ብሩኬ ራሱ እዛ ላይ መጥቶ ሌላ በጥብጥ ሃይሚም እዩ ስታከብርለት ለብሩኬ እዛ ላይ ተጋብዞ ሌላ በጥብጥ በጣም ደስ የማይል ነገር የሆነ ነገር ሲሳካ የሆነ ነገር ሲያሳኩ ፍቅራቸው የሆነ ነገር ላይ ይወድቃል፣ ችግር ላይ ይወድቃል። ለምን? ተመሳሳይ ነገር ነው እያጋጠማቸው ያለው። ስለዚህ ለምንድን ነው ተመሳሳይ እንቅፋት እያደናቀፋቸው ያለው እነዚህ ልጆች? ለምንድን ነው? አንዳንድ ጊዜ የሆነ ጊዜ የሆነ ነገር ካጋጠመ ለምሳሌ ማለት ምን ይባላል መሰላችሁ? ይሄን ምን አቃጠለ እሳት፣ ይሄንን እሳት፣ ይሄን ካየ ወደዚህ ለምን ተመለስክ የሚባል አባባል አለ። ስለዚህ ከዚህም ፊት ያጋጠማችሁ ተመሳሳይ ነገሮች ከሆነ ለምንድን ነው ጥንቃቄ ማድረግ ያቃታችሁ? ስለዚህ ሃይሚም እንግዲህ ፕራንክ ከባድ ባይዘው እናንተም ብላችኋል። እንደዚህ ያለ ፕራንክ ባታደርጊ ጥሩ ነው፣ ደግሞ በዚህ ሌላ ችግር እንዲፈጠር አንፈልግም ስትሉ ነበር። ቤተሰቦች በደንብ አውቃችኋል። እናንተ የምር በጣም ነው የገረመኝ እኔ። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። እስቲ ቪዲዮን እያየን ሐሳብ እንስጥበት። ወደ ቪዲዮ እንለፍ። እስቲ ከባድ ውሳኔ ወስኜ ምን የመጣሁት ሁሉም ነገር እያወቀን ነው እየሰማን ነው። ግን ሃይሚ ደግሞ አላምንም ብላለች። የማመን አይደለም እኔ ምን አደረኩ እኔ ምን ምናምን እያለች ክርክር ላይ ናትና እውነት ለመናገር ሃይሚ ይሄን ነገር አድርገው አይደለም። በቃ ሃይሚ በእርግጠኝነት ይሄን ነገር አላደረገችውም፣ እውነቱን ስነግራችሁ። ምክንያቱም ከምን መሰላችሁ ልረዳ የቻልኩት እኔ ከፍፄ ነው ልረዳ የቻልኩት። ፍፄ የሚያወራቸውን ነገሮች በሙሉ ሲተመልከቱ በደንብ አዳምጡት። ማጣላትና ማላየት ያችን አጋጣሚ እንደ አጋጣሚ መጠቀም የፈለገው እንጂ በእርግጠኝነት ከሃይሚ ጋር ምንም ነገር የላቸውም። ወይም ደግሞ ፍፄ እውነቱን ንገረን፣ ፕራንክ እያደረካቸው ከሆነ ሁለቱን በፕራንክ ምክንያት ደስታቸው ባይነጠቅ ደስ ይለናል። እውነቴን ነው። ምክንያቱም ቡርኬ የተናገራቸው ነገሮች አሉ። በዚህ ሰዓት ላይ አንቨርሰሪያችን ደርሷል፣ አንቨርሰሪያችን እናከብራለን፣ የእሷ 300 ሺህ አለ፣ የቤቱ ምርቃት አለ። እነዚህን ነገሮች ሴሌብሬት እናደርጋለን ብዬ አስቤ ነበረ ነው ያለው። እኛ ራሱ ድግስ እየጠበቅን ነበር። የትኛውን ድግስ? 300 ሺህ ይከበራል ብለን በደስታ እየጠበቅን ነበር። ስለዚህ ይሄንን ደስ የሚለውን ታይም ባታበላሸው በጣም ደስ ይለናል። እውነት ምንም ደስ የሚል ነገር የለም። ፍጹሜም እኔ ላይ እየተጫወቱ ነበረ። በቃ እኔ ስሜት ላይ እየቀለዱ ነበረ። ከፕራንኩ በኋላ ሁሉንም ነገር ግልጽ አድርጎ ነገረኝ። ከሃይሚ ጋር ግንኙነት እንዳላቸው በዚህ ናክል በቃ አንተ ወንድሜም ነህ እንደ ጓደኛዬም በቃ አብረን ያደግነው ብሎ ብዙ ነገር ነገረኝና እኔ እኮ ምን አይነት ሞራል ነው አሁን እኔ የሚገርመኝ ነገር ምን አይነት ሞራል ነው? አሁን ለምሳሌ አስቡት የጓደኛችሁን ፍቅረኛ ነጥቃችሁ በቃ እንደ ጓደኛ መታችሁ ደግሞ አንገታችሁን ቀና አርጋችሁ አይኑን እያያችሁ በቃ እና በቃ ከፍቅረኛ ጋር ሌላ ግንኙነት አለኝ ተብሎ ይነገራል እንዴ? ምን አይነት ሞራል ነው እንዴ? እኮ የተለየ ከሰዋዊነት መውጣትን ይጠይቃል። በቃ እንደ ሰው ከማሰብ መውጣትን ይጠይቃል። እንደ ሰው የሚያስብ ሰው ተሳስቶ እንኳን እንደዛ ያለ ነገር ውስጥ ቢገባ በጣም ሼም ስለሚይዘው ዞር ብሎ እንኳን ለማየት ይቸገራል አይደለ? እንደዚህ የሚያደርግ ደፋር አለ ብዬ አላስብም። እውነት በጣም ከባድ እኮ ነው። እንደዚህ ያሉ ነገሮች አሁን በይቅርታ ሲታለፉ ታስቡት። ኧረ ከባድ ነው። እኔ እውነት በጣም ልዩ ችሎታ ነው። ላይክ ስሜቴን ተረዳኝ አይነት ነገር ብሎኛልና እኔ እንጃ ድጋሚ አሁን ከሃይሚ ጋር የምመለስበት ምክንያት አለ ብዬ አላስብም። ስለዚህ በድብቅ የጀመረችውን ነገር ከፍጹሜ ጋር በግልጽ ማድረግ መብት አላትም መሆንም ትችላለች። ቡርኬ ግን ሃይሚን በደንብ ብትረዳት ጥሩ ነው። በእርግጠኝነት ሃይሚ ይሄን ነገር አታደርገውም። ቡርኬ ሃይሚን ተረዳት፣ ግድ የለህም። ፍፄ ያለህን ነገር ብቻ ይዘ ነገሮችን ባታበላሽ መልካም ነው። የእናንተ የራሳችሁ ፍቅረኛ ከጓደኛችሁ ጋር ላይክ ሌላ ግንኙነት ኖሮት ብታገኙ ወደ ሪል ላይፋችሁ ሰዱትና ብታገኙ ምንድነው የሚሰማችሁ? ስለዚህ ወደ ሪል ላይፋችን ስንወስደው ይሄ ነገር በጣም ከባድ ነው፣ በጣም ከባድ ነው። በዛ ቦታ ላይ ብንሆን ለምሳሌ ልክ ነው። ከውጭ ሆነን ስናየው ሰው ላይ ስናይ ሁሉም ነገር ቀላል ነው፣ ለኛ ማለት ነው፣ ለተመልካች ቀላል ነው። ቦታው ላይ ላለው ሰው ግን በጣም ከባድ ነው። ለዚህ ነው ያልኳችሁ ቡርኬ ስለሆነ ነው በዚህ ትዕግስት ያለፈው ያልኳችሁ፣ ሁለት ልብ ስለሆነ ነው። እዛ ሩም ውስጥ አግኝቷቸው ራሱ ምናልባት ፕራንክ ሊሆን ይችላል ላይሆን ይችላል እያለ ቢሆን ነው እንጂ እዛ ጋር ዝም ብሎ እንደው እንትን የሚል አይነት ወንድ አለ ብዬ አላስብም።
ወይ ጥሎ ነው ወዲያውኑ የሚመለሰው ድጋሚ ላያገኛቸው ወይም ደግሞ ወይ ፍፄ መጥቶ ምናምን ነገር ነው ከዛ የሚወጣው። ገብቷቸዋል አይደል? ስለዚህ ብሩኬ ግን ነገሮችን በትዕግስት ይዟል። እዚህ ጋር የሚወዳት ፍቅረኛው ነች፣ እዚህ ጋር ደግሞ የሚወደው እንደ ወንድሙ የሚያስበው ጓደኛው ነው። በጣም ከባድ ነው። ምን አይነት ነገር እየተሰማኝ እንዳለ አስቡት እስቲ። እኔ ለነሱ ክፉ አላስብም። እኔ ለነሱ ምንም እንዲገጥማቸው አልፈልግም። እግዚአብሔር ክፉ የሰራባችሁን ክፉ አታስቡለት። ያው መልካም ነገር እንዲገጥመው ተመኙለት እናንተ። የስራው ግን ያስከፍለዋል። ሰው በሰራው ልክ ነው የሚቀበለው አይደለ? ክፉ ከሰራ ክፋትን በደንብ አድርጎ የራሱን ቅጣት ያገኛል። ለጊዜው ነፍሱን ያስደሰታት ሊመስለው ይችላል። ብዙ ጊዜ ሰዎች የሚገርማችሁ ነገር ለጊዜያዊ ደስታ ብለው ብዙ ነገሮችን ያበላሻሉ። ግን የሚገርማችሁ ነገር ውሎ ሳያድር በተዘዋዋሪ የሚከፍሉት ዋጋ አይደለም። ይሄንን ግን አያገናዝቡትም። እኛ ያው አሁን የምትታየን ነገር ላይ ብቻ ነው ፎከስ የምናደርገው። የሌላቸውን ይኑሩ፣ እግዚአብሔር የሆነላቸውን ይሁኑ። ብቻ ግን እናንተንም የምመክረው የራሴ የምትሉት ሰው ካላችሁ፣ ፍቅረኛ ካላችሁ፣ በቃ የምትወዱት ሰው ካላችሁ ለዛ ሰው ሳይሆን ለራሳችሁ ብላችሁ ታማኝ ሁኑ። ለራሳችሁ ብላችሁ ታመኑ። ማንኛውም ሰው እንግዲህ መታመን ያለበት ለሌላ ሰው ብሎ አይደለም፣ ለራሱ ብሎ ነው። ለራሱ ብሎ ታማኝ መሆን ያለበት ወንድም ይሁን ሴት ማለት ነው። ምክንያቱም የእናንተ የምትሉት ሰው እናንተን ያስቀመጠበት ቦታ ላይ እንዳያጣችሁ። በጣም ከባዱ ነገር ይሄ ነው። በጣም የምትወዱት ሰው እናንተ በጣም ቦታ የምትሰጡት ሰው ትልቅ ቦታ የምትሰጡት ሰው ያላሰባችሁት ቦታ ላይ ብታገኙት የእውነት በጣም ያማል። በጣም ነው የሚያማው። እውነት እግዚአብሔርን የምሬን ነው። በጣም ልብ የሚሰብር ነገር ነው። ምንም አይጠቅምም። ካላችሁ ሰው ጋር ደስተኛ ሆናችሁ ያላችሁን ጊዜ እድሜያችሁን አጣጥሙት። ፈጣሪ የሚወደው ነገር አይደለም። ኃጢአትም ሰርተን የምትወዱትንም ሰው አጣችሁ በማይረባ ነገር። እውነት ነው። በጣም የሚገርማችሁ ነገር አስቡት። የምትወዱትን ሰው አጣችሁ፣ በዙሪያ ያለውን ሰው ታጣላችሁ። ከዛም በኋላ ደግሞ በፈጣሪ ፊትም ኃጢአት ሰርታችኋል ማለት ነው። በኃጢአቱም ትጠይቃላችሁ። የምትወዱትን ጓደኛ ማጣት ራሱ ትልቅ ቅጣት ነው። እውነት ማጣት እኔ ሃይሚን በእንደዚህ አይነት መንገድ ማግኘት ለእኔ ሳይከብደኝ ቀርቶ አይደለም። ግን ደግሞ ህይወት እንደዚህ ናት። ምንም አታመጡም። በቃ ምንም ማምጣት ስለማትችሉ የሆነባችሁ ነገር በሙሉ መቀበል መቻል መልመድ አለብን። አንዳንድ ጊዜ ይሄ እንግዲህ ምን ይጠይቃል? ችሎታን ይጠይቃል። ነገሮችን እንደ ኖርማል ለመቀበል በጣም እንደሚቸግር ሁላችሁም ትረዳላችሁ ብዬ አስባለሁ። ነገሮቹ እንደ በቀላል መረዳት አይታሰብም። ነገር ግን ያው ማይመለስ ነገር አይመለስም ነው። በቃ ማይመለስ ነገር መቀበል ነው። ምን አለ ከነገሮች ለመራቅ ግን ጥረት ማድረግ ያስፈልጋል ማለት ነው። ስለዚህ የእናንተ ግን እንደዛ ነው ብለን አናስብም። ጥሩ አስተማሪ ቪዲዮ ነው። እናመሰግናለን። እኔና ሀይሚ የጣላንባቸው አሁን የተጣላንበት ጊዜ በዚህ ሰዓት ላይ በጣም የሚያናድድ ሰዓት ነው። ምክንያቱም በጣም ብዙ ደስ የሚያደርጉን ደስተኛ የሚያደርጉን ብዙ ነገሮች ነበሩ። ሀይሚ 300 ሺህ ገብታለች። ድግስ ብቻ ነበረ ሊሆን የሚገባው። እኔ 350 ሺህ ገብቻለሁ። አንቨርሳሪያችን ደርሷል። ነፍ ነገር ነበርን። ደስተኛ የምንሆንባቸው ጊዜያቶች ብዙ ነገሮች ነበሩኝ። የቤታችንን ምርቃት አለ። ምርቃት ስላችሁ አልተመረቀም ባለፈው እያልኩ ነበርና በሀይሚ ቤት እንኳን ተሰብስበን ጥሩ ጊዜ ማሳለፍ እንችል ነበረ። አዎ እነዚህ ነገሮች አስቡት እንግዲህ ብዙ የሚያስደስቷቸው ነገሮች አሉ። ግን ደግሞ ያላሰባችሁት ማለት ቅድም አንድ ነገር ያለው ነገር አለ። ወደ ሪል ላይፋችሁ ብታመጡት ነው ያለው ብሩኬ። ስለዚህ ድራማ ሊሆን ይችላል ነው እኛ ድራማ ነው ብለን የምንወስደው። እውነተኛው ቢሆን ግን አንዳንድ ሰዎች ምን ያደርጋሉ? ብዙ ከፊታችን የደስታ ጊዜያቶች ያላቸው በጣም ለትንሽዬ ወይም ደግሞ ለደቂቃዎች ስሜት ተብሎ የሚበላሹ በጣም ብዙ ነገሮች አሉ። አስቡት፣ ያ ሁሉ ነገር ይቀራል ማለት ነው። ስለዚህ በህይወታችን ውስጥ በእያንዳንዱ ሁኔታ ጠንቃቃ መሆን አለብን ማለት ነው። ህይወታችን እንዳይመሰቃቀል ጠንቃቃ መሆን መቻል አለብን ማለት ነው። ገብቷችኋል አይደለ? የሆነ በቃ ለደስታ በጣም ብዙ ነገሮች ነበሩ። እኔ እዚህ የመጣሁባቸው ምክንያቶች አሉ። አንድም በዓል ነው፣ ሁለትም የኢየሩስ ነገር ነበረ። ምንም ጠምብኛል። ምንም ነገር እኛ እንዳውም የጠበቅነው እሱን ነበረ። የኢየሩስ ጉዳይ መፍትሄ አግኝቶ በቃ እነሱም ሰላም አግኝተው በቃ ጉጉታችን የነበረው እሱ ነው አይደለ? ግን አሁን ሌላ አጀንዳ ተፈጠረ። አልሳካ ብሎኛል። አሁን ላይ እኔ ያሰብኩት ነገር በሙሉ አልሆን እያለ ነውና በቃ ፈጣሪ ባለው መንገድ መሄድ ጀምሬያለሁ። አንዱን ሰላም እንዲከፈትብኛል። በጣም ነው የከፋኝ። ፍጹሜንም ማግኘት የፈለኩበት ምክንያት በቃ ሁሉንም ነገር ግልጽ አድርገው
በቃ አብሮ መኖርም ከፈለጉ አብሮ መኖር ይችላሉ። እኔም ከቤቱም ከሆነ እወጣላቸዋለሁ። እዛ ቤት ላይ መኖርም ሆነ ምንም ማድረግ ከፈለጉ ይችላሉ። ሲጀመር ከባድ ነው ጓደኛ ፍቅረኛህን ወስዶ አንድ ቤት ሶስታችሁን መኖር ማለት ከባድ ነው። ትላንትና ያንተ ፍቅረኛ የነበረች ዛሬ የሌላ ሰው ሆና እዛ አንድ ቤት ውስጥ መኖር ይሄ በጣም ከባድ ነውና ምንም ጥያቄ የለውም እኮ። ችግር የለውም። ለሃይሚን ያልገባትም ብዬ እስካስብ ድረስ ነው ውስጤ ላይ እየተሰሙኝ ያሉት ነገሮች። ምንም በቃ ብቻ መልካሙን ይግጠምሽ፣ መልካሙን ሁሉ እመኝልሻለሁ። ምንም ክፋት ምናምን እኔ አልመኝልሽም። በሄድሽበት ሁሉ በቃ ጥሩ ነገር ይግጠምሽ። ያው ለጎዳችሁ መጥፎ ነገርን ሳይሆን ያው መልካም ነገርን መመኘት ጥሩ ነው። ቢያንስ ክብር የሚባል ነገር አለ፣ አከብራችኋለሁ። ወንድምነት የሚባል ነገር አለ። ብዙ ላይክ እኔ እናንተ የሚያስተሳስሩ ነገሮች አሉ። ከሌላ ግንኙነቶች በላይ አብሮ አደግነን እንደ ወንድም ነው፣ አብረን ነው በቃ ላይፋችንና ለማንኛውም እንደዚህ ያሉ ነገሮችን እንግዲህ አንድ ሰው ብቻውን ሲያስበው ትርጉም አይኖረውም። ትርጉም የሚኖረው አንዱ ለአንዱ ሲያስብ ነው አይደለ? ፍፄ ለአንተ የማያስብ ከሆነ አንተ ብቻ በማሰብ የሚለወጥ ነገር የለም። ኦፍኮርስ ያለፉትን ነገሮች አልረሳህም አንተ። ፍፄን ግን አሁን በደንብ አዳምጡት። የሚያወራቸው ነገሮች እንግዲህ ውሸት እንደሆነ ማለት ነው። ስለዚህ ሃይሚ ምንም ነገር ውስጥ እንዳሌለች መረዳት ትችላላችሁ። የጎዳኸኝ እኮ ከሃይሚ ጋር ሌላ ነገር እንዲኖር መፈለግ፣ ሌላ ነገር ስትጀምር ማሰብ ራሱ የዛኔ ነው የጎዳኸኝ። ፍጹም አሁን ነው እንዴት አወቀ? የሰው ልጅ መጀመሪያ በልቡ ውስጥ ማሰቡ ራሱ ማለት ነው ማሰቡ ይጎዳቸዋል። ገብቷቸዋል አይደል? ባይዘይ አንድ ሰው የሆነ ነገር ለማድረግ ወዲያው ተነስቶ አያደርግም። ብዙ ጊዜ የያዘው ነገር አለ ማለት ነው። ብዙ ጊዜ ሲያስበው ሁኔታዎችን እየፈለገ ይቆይና ሁኔታዎች ሲያመቹለት ያንን ነገር ያወጣዋል ማለት ነው። እና ወዲያው ታስቦ ወዲያው የተደረገ እንዳልሆነ መገንዘብ ያስፈልጋል። በጣም ደፋር ነው። በጣም እሺ፣ እንደተመቻለ የዛኔ እንዴ የሚሰብረው እኮ ማሰብህ ራሱ እኮ ይሰብራል። አይደለም እንዲህ በተግባር ማየት ሳይሆን ማሰብህ ራሱ እኮ ይሰብረኛል እኔ አይደል? አዎ እንግዲህ ብሩኬ ትዕግስተኛ ነው ብለናል። ምንም አላደረገውም፣ ምንም አላለውም። ስንት ዋጋ የተከፈለላትን ፍቅረኛውን በዚህ መልክ እንደዚህ ሲያደርገው ያ ብቻ አይደለም። እንደው እሷ ትቀር አብሮ አደጉ በስንት የሚያምነው እንዲህ ሲያደርገው ምንም አላለው። ወደደችኝ ነው ደብቆት ብልሽ ምን ማለት ሃይሚ በፍጹም አንተ ልትወዳ አትችልም። እሺ ለምንድን ነው የምትዋሽው? እሱ እኔ የሷ ውሸት ነው፣ ምንም ሊገባኝ አልቻለም። ሁለት ወዶ የሆነች ነው አንተንም ለማጣት እየሞከረች ነው። ያ ደግሞ ሊሆን አይችልም ከኔ ጋር ተመልከቱ። ምንም አብሮ የማይሄድ ነገር ነው። አንተንም ላለማጣት ምናምን እየሞከረች ነው ምናምን ይባላል እንዴ? ሁለት መቼም ይዛ አትሄድም። ስለዚህ ምንም አይነት ነገር አውቆ ለማጣላት ስለፈለገ ነው። ምንም አይሆን ነገር ውስጥ ከተኛ አይ ለማንም ፍጹም ባጣ ቆይኝ አሉንም። ግን በቃ እኔ እንጃ እናንተን አላውቅም። እኔ ክፉ አይንካችሁ፣ ክፉ አይድረስባችሁ። እኔ እንደናንተ አይደለሁም፣ ክፉ አልመኝባችሁ፣ ምንም አላስብም። በቃ ፈጣሪ ከእናንተ ጋር ነው። መስዋዕትነት ብትከፍልኝ ምንም አትሆንም። አስቡት። ይባላል አይባልም እኮ ይቺ መስዋዕትነት ክፈልኝ ጭራሽ ማለት ነው። ስለዚህ ውሸት መሆኑን ራሱ ታውቃላችሁ ማለት ነው። መስዋዕትነት ከፈልኩልህ እኮ በሌላ ነገር መስዋዕትነት በምንድን ነው ማለት ልታሳምናት የሚገባ ለማ እኔ ምን አገባኝ? እኔና ሃይሚ ያሳለፍነውን ጊዜ አንተ ግን አይምሮ ልክ ነው። እውነት ነው፣ አይምሮ ልክ ነው በጣም። ሁለታችንን ሰርግ ብታይ፣ የሁለታችንን ትዳር ብታይ አንተ ትጎዳለህ። ኧረ አይጎዳም። ምን ሆኖ ይጎዳል? በቃ ትንሽዬ መስዋዕትነት መክፈል ነው። በጣም ትንሽዬ ነች አይደለ? ተመልከቱ ምን ያህል ውሸት እንደሆነ ነገሮቹ ማለት ነው። በእርግጠኝነት መቼም ፍፄ ሰው ነው ማሰብ ስለሚችል ማለት ነው። ይሄን እንደዚህ ቢያደርግ እንኳን እንዲመጥቶ ጭራሽ የባሰ እንደዚህ ማለት ይችላል ብዬ አላስብም። እሷንም ቢሆን እንደዚህ እየዋሸችበት ያለውን ምክንያት እኔ ካንተ ጋር ላለመጣላት በጣም በትግል ሆኜ በቃ እሺ ብዬ ቁጭ እያለሁ ሃይሚ ከኔ ጋር ደስተኛ ናት። የእሷን ደስታ የምትፈልግ ከሆነ እኔ እሷ ሌላ አንተን ፍራቻ ነው ሃይሚም እንደዚህ እየሆነ ለምን ትፈራዋለች? ብትፈራ እኮ መጀመሪያ ታደርገውም ነበር። እውነቱን ማወቅ ያስፈራትም እንዴ እኮ ያንተ ማወቅ ነው። አሁን አንተ ሌላ ነገር እያሰብክ እየመሰላት ነው። ምን ሊያስብ ይችላል ብሩኬ? ምንም አያስብም። አንተ ደስተኛ ሆነ መታየት ያለብህ እሷ ፊት ደስተኛ ሆነ በሁለታችን በእኔና ግንኙነት ደስተኛ ሆነ መታየት ነው ያለብህ። እኔ ፍጹም ያው ሁለታችሁ የምትፈልጉት ነገር ከሆነ ምንም ማስመሰል አያስፈልግም። ምንም በድብቅ መሄድም አያስፈልግም። ገብቷል? አዎ የእውነት ከሆነ ኑሩበት። ግን ሁሉም ነገር ግልጽ ማውጣት አለበት። እናንተ ግን በጣም ቢግ ሼም ነው። በቃ ሼም ነው። ካሜራ ድረስ ይዞ ወጥቶ እንኳን ማታፈሰ ነው።
በጣም አታፍርም። እውነት ፍፄ ኧረ በእናትህ ይሄን ለማለት ራሱ ከባድ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው